ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ በአክብሮት እየጋበዝን ላይካችሁ የዚህም ፕሮግራም ተደራሽ መሆኑን አቅም ስለሚያሳድግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ የቻናላችን ተከታታይ ዛሬ ለከፈታችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን እንድታጎለብቱ በአክብሮት እየጋበዝን የመጀመሪያ ክፍል የዛሬ ፕሮግራማችን የዕለተ ሐሙስ በቀጥታ ትኩረት የሚያደርገው እስቲ ከለንደኑ ክለብ ከስታንፎርድ ብሪጅ ከቼልሲ ኢንሳይደር እንጀምር። ምክንያቱም ባለፉት 48 ሰዓታት በዝውውር መስኮቱ ከፍተኛ ንቃት ተሳትፎ አስደናቂ የሆነ የዝውውሩን ሂደት የተጫዋቾችን በገበያ ላይ ተፈላጊነት እያንዳንዱን ጉዳይ በመቃኘት በዝውውሩ መስኮቱ አግሬሲቭ ሆኖ አዲስ መልክ ይዞ ወደ ዝውውሩ የተቀላቀለው ቼልሲ ቀላል የሚባል ስራ በዝውውር መስኮቱ እየሰራ አይደለም። በጣም አስገራሚ ቀላል የሚባል ስራ አይደለም። በጣም አስገራሚ ስራዎችን እየሰራ ነው የሚገኘው። ዛሬ የምናነሳው በመጀመሪያ ክፍል ስታንፎርድ ብሪጅ ዙሪያ ያሉትን የተሰሙ የተረጋገጡ ተጨባጭ የሆኑ መረጃዎችን በዚህ ፕሮግራም እንመለከታለን። የመጀመሪያ ክፍል ትኩረታችን በስታንፎርድ ብሪጅ ቆይታ አድርገን ቼልሲን የተመለከተ ሰፋ ያለ የመወያያ እና የመረጃ ሰዓታችንን ከፍተኛውን ሽፋን ለቼልሲ ሰጥተን እንወያያለን። በሁለተኛ ክፍል ፕሮግራማችን ደግሞ ትኩረታችን እዛው ለንደን ሆኖ ወደ ሰሜን ለንደን ተጉዘን ደግሞ በሚካኤል አርቴታ አርሴናል ዙሪያ የወጣው አዲሱ መረጃ ከቪክተር ዮኬሬስ ጁሊያን አልቫሬዝ ጋር የተያያዘውን ጉዳይ አሁን በተፍታታና በተብላላ ሁኔታ ተጨባጭ መረጃዎች እየወጡ ስለሆነ ያንን በሁለተኛ ክፍል እንድጠብቁ ያልተጠበቀ አስገራሚ መረጃ ከወደ ለንደን እየተሰማ ነው። እስቲ ይህን ጉዳይ በሁለተኛ ክፍል የምንመለከተው ይሆናል። በሶስተኛ ክፍል እንግዲህ የቼልሲ የቅርብ ተቀናቃኝ የሆኑ የለንደኑ ክለብ ዛሬ ቆይታችን አጠቃላይ ለንደንን ነው ከቨር የምናደርገው። ቶትናም የኖርዝ ኢንግላንድ የማንቸስተር ከተማ ግሬተር ማንቸስተር የማንቸስተር ዩናይትድ ትልቁ ኢላማና ዝውውሩን ማንቸስተር ዩናይትድ እየመራ እንደሆነ ለሳምንታት ስንሰማ የነበረው ፖርቱጋላዊውን ማቲያስ ፈርናንዴዝን ዝውውር ሳይጠልፍ እንዳልቀረ መረጃዎች እየወጡ ነው የሚገኙት። ይሄ በጣም አነጋጋሪነት ፈጥሯልና እስቲ ወደ ማንቸስተር ደግሞ ተጉዘን የማቲያስ ፈርናንዴዝ በቶትናም የመነጠቅ ቻንስ አለው ወይ? እስቲ ይህን ጉዳይ በሶስተኛ ክፍል እንመለከታለን። በእነዚህ ሶስት ፕሮግራሞች ለንደን እና ዙሪያ ያሉ ተጨባጭ መረጃዎችን የምንቃኝበት የዕለተ ሐሙስ ሙሉ ሽፋን የሰጠ ነው የለንደን ክለቦችን ይሆናል። ያው የማንቸስተር ዩናይትድ ኢላማ ቢሆኑ ማቲያስ ፈርናንዴዝ ቶትናም ለማስፈረም አሁን ላይ ዝውውሩን በጣም ገፍቶ እንደሄደ እየተነገረ ስለሆነ የማንቸስተርንም መረጃ በዛው አያይዘን ጠለቅ ብለን እንመረምራለን ማለት ነው። ለማንኛውም ዕለተ ሐሙስን ከኛ ጋር ቆይታ ስታደርጉ በእነዚህ ሶስት ፕሮግራሞች ከእናንተ ጋር ቆይታ የምናደርግ ይሆናል። የመጀመሪያ ክፍል ትኩረታችን ግን ስታንፎርድ ብሪጅ ቼልሲ ይሆናል። የዛቪ አሎንሶ ይፋዊ ስራ ሊጀምር ቀናት በቀሩት አንድ ሳምንት ገደማ ነው የሚቀረው። እንደምታውቁት ጁላይ 1 ነው በይፋ ስራውን በቼልሲ ቤት የሚጀምረው። ግን ይሄ ማለት የስራ ቅጥሩ ተፈጽሞ አክቲቪቲው አልተጀመረም ማለት አይደለም። ከበስተጀርባ የአሎንሶ ተሳትፎ በእጅጉ የታየበት የተስተዋለበት ትልቅ የዝውውር ሂደት ቼልሲዎች በትናንትናው ዕለት ኦፊሻሊ ኮንፈርም አድርጓል፣ ኦፊሻሊ አረጋግጠዋል። ባልተጠበቀ መልኩ ከ48 ሰዓት በፊት መዳረሻው
ኢንተርናሽናል ወይም ኢንተር ይሆናል ተብሎ ሲጠበቅ የነበረው ጣሊያናዊው ዊንግ ባክም ፉል ባክም በመሆን በሁለቱም በግራም በቀኝም ፖዚሽን መጫወት የሚችለው የ21 ዓመቱ የአትላንታ ንብረት ሆኖ በተጠናቀቀው የውድድር ዓመት በካግላሪ 37 ጨዋታዎችን ያደረገ በውሰት አስደናቂ ቆይታ ያደረገ ምርጥ ጣሊያናዊ የወደፊት ባለ ብዙ ተስፋና አስደናቂ ጥሩ ዕድሜ ላይ የሚገኝ ከቼልሲ ፕሮጀክት ጋር ተስማሚ የሆነ የበለጠ በቼልሲ ክፍተትና ችግር ውስጥ መብቴ ተደርጎ የተወሰደ የፉልባክ ቨርሳታይል ተጫዋች ቼልሲዎች ትናንትና በይፋ ማስፈረም ችሏል። 6 ዓመት ሲደመር 1 ዓመት ተጨማሪ ኮንትራት የሚቀርብለት ማርኮ ፓሌስትራን ቼልሲ የግሉ ማድረግ ችሏል። በጣም አስደናቂ ሃይጃክ የተደረገ ዝውውር ነው። ከኢንተር ሚላን አፍንጫ ላይ ነው ቼልሲ የነጠቀው። ቼልሲ ታዲያ በማርኮ ፓሌስትራ ዝውውር ብቻ አልቆመም። 2 አዳዲስ ሴንተር ባኮችን ለማምጣት በገበያ ላይ እየሰራ እንደሆነ ተረጋግጧል። አንዱ እንደውም የበለጠ ትናንት ምሽት መረጃ ወጣ። በወጣበት ከጥቂት ሰዓት በኋላ ደግሞ በላቀ ደረጃ ድርድሮች እንደተጓዙ ደግሞ እዛው ላይ እየተረጋገጠ መጣ። ስለዚህ ቼልሲ በቀጣይ 48 ሰዓትም ከሌላ ተጫዋች ጋር አግሪመንት ላይ የመድረስ ቻንሱ በጣም ከፍተኛ ነው። ከሌላ ሴንተር ባክ ጋር በቼልሲ ራደር ውስጥ ጠንካራ የሴንተር ባክ የዝውውር ሂደት በቀጣይ ጥቂት ጊዜያት ውስጥ ሊፈጸሙ የሚችሉ የቼልሲ የምልመላ ዲፓርትመንት በንቃት የመለመላቸው የአሎንሶ ሙያዊ እገዛና የስራ ዘርፍ ኃላፊነት ተካቶበት እንግዲህ ቼልሲም ተጨማሪ ሌሎች ሴንተር ባኮችን ለማምጣት አሁን ላይ በጠንካራ ሁኔታ በገበያ ላይ እየሰራ ነው። ይህን ጉዳይ በዚህ ፕሮግራም የምናነሳ ይሆናል። ከዛ በመቀጠል እንግዲህ በቼልሲ ቤት ደግሞ ያልተፈለጉ ከእቅድ ውጭ የሆኑ የበለጠ ደግሞ ከክለብም አልፈው ራሳቸውን ለገበያ ያወጡ የክለቡ ሲኒየር ተጫዋቾች አሉ፣ እንደነ ኤንዞ ፈርናንዴዝ አይነት ተጫዋቾች። እነዚህም ተጫዋቾች እንግዲህ ከፈላጊ ክለቦች ጋር ድርድር መጀመሩ ተሰምቷል። ከቼልሲ ፕላን ውጭ መሆኑን ከወዲሁ እየተነገረ የሚገኘው በእንግሊዝ ብሔራዊ ቡድን ስብስብ አካል የሆነው በዓለም ዋንጫ ወይም በሊቨርሜንቶ ጉዳት ተተክቶ ከቼልሲ ጥሪ የቀረበለት ቻላባም በዚህ የዝውውር መስኮት እንደሚለቅ ተረጋግጧል። ስለዚህ ቼልሲ ቤት እንቅስቃሴዎች በደንብ አሉ። ከቀናት በፊት አንድ ፕሮግራም ሰርቼላችሁ ነበር። ዲየጎ ኮስታ፣ አልቫሮ ካሬሬስ እንዲሁም ካምቢያሶ ሶስቱ ተጫዋቾች በሩመርስ ደረጃ ከቼልሲ ጋር ስማቸው ተያይዟል እንጂ ቼልሲ በዚህ የዝውውር መስኮት ካወጣቸው አዳዲስ ፕላኖች መካከል ፈርስት ስቴጅ፣ ሰከንድ ስቴጅ፣ ሰርድ ስቴጅ እያለ ከፋፍሎ የመጀመሪያ ስቴጅ የተከላካይ ክፍሉን ግንባታ ማጠናቀቅ ነው። የሚሸኘውን ሸኝቶ የሚገዛውን ገዝቶ የተከላካይ ዲፓርትመንቱን ካጠናቀቀ በኋላ ወደ አማካይ ስፍራ በኤንዞ ፈርናንዴዝ መልቀቅ ላይ መሰረት አድርጎ ሂደቶችን ያከናውናል። ከዛም በኋላ አታኪንግ ሰርድ ነው። በዚህ ስትራክቸር ከፋፍሎ ነው ይህን የዝውውር መስኮት በንቃት የሚሳተፈው። እንደነ ማቲሎ ዘገባ ከሆነ የቴሌግራፉ የለንደኑ ኮረስፖንደር እንደሚለው ከሆነ የበለጠ እንደነዚህ አይነት ሂደቶችን ለመጠቀም ቼልሲዎች እያሰቡ መሆናቸውን ሲገልጹ ቆይቷል። አሁን ዋነኛው ጉዳያችን የቼልሲ ደጋፊዎች በእጅጉ የጠበቁት ብቻ ሳይሆን ሊያውቁት የሚገባ በጣም ወሳኝና አስፈላጊ ዝውውር ቼልሲ አከናውኗል። ማርኮ ፓሌስትሪ። የዚህ ፉልባክ ጉዳይ ለምንድን ነው በዚህ ደረጃ መነጋገሪያ የሆነው? ወይም ቼልሲ ዝውውሩ ላይ ገብቶ አጠቃላይ ፓኬጅ ወደ 52.6 ሚሊዮን ፓውንድ ፓኬጅ ነው። እስከ 60 ሚሊዮን ዩሮ ገደማ ይጠጋል ከነ አዶንሱ እየተባለ የሚገኘው ፉልባክ። ምክንያቱም እነ ዲማሪዚዮ 49.2 ነው ይላሉ። የእንግሊዝ ሚዲያ 44.3 ነው ይላሉ። የዋጋው ጉዳይ አይደለም። ኦልሞስት አጠቃላይ ፓኬጁ ግን 50 ሚሊዮን ፓውንድ ይደርሳል። የሁሉንም ዘጋቢዎችን የዋጋ ተመን ብናጠጋገው ግን የበለጠ የጣሊያን ሚዲያዎች ደግሞ በዚህ ጋር ተጨባጭ
መረጃ አለን የሚሉት ከአትላንታ በኩል ከስምምነት ያበቃቸውን ክፍያ አግኝተናል ነው የሚሉት። እና እስቲ የዛሬ የጣሊያን ትላልቅ ጋዜጦች ለህትመት የበቁትን ተመልከቷቸው። ከላጋዜጣ ዴሎ ስፖርት አንስቶ ኮሪያ ዴሎ ስፖርትን ተመልከቱ። ላጋዜጣ ዴሎ ስፖርት ከ24 ሰዓት በፊት ያወጣው ሃይጃክ መደረጉን ራሱ ይፋ አደረገ። ከዛም በኋላ ዝርዝሩን ጉዳይ በቀጣይ በማሳያችሁ ሁለት ዝርዝር ጉዳይ ይዞ የወጣው ስለ ካልቾ መርካቶ ሙሉ የማርኮ ፓሌስትራን የዝውውር ሂደትና የተጫዋቹ እጅጉን አስደናቂ ተጫዋች መሆኑን የሚገልጽ ትንተና ደግሞ ካልቾ መርካቶ ይዞ ወጥቷል። እነዚህ ጋዜጦች እንግዲህ ሳብስክሪፕሽን ስላላቸው ክፍያውን ፈጽማችሁ ከሀገር ውጭ በተለይ የምታደምጡ መረጃውን ዝርዝር ዲቴል መመልከት ትችላላችሁ። እዚህ ጋር ግን በተወሰነ መልኩ አንስተን እንወያያለን። ይሄ ቨርሳታይል ፉልባክ በባክ ስሪ ለሚጫወት ዊንግ ባክ መሆን የሚችል ተጫዋች ለምንድነው ቼልሲ በዚህ ደረጃ አግሬሲቭ ሆኖ ገብቶ ዝውውሩን ለመጥለፍ የተወሰነ ሂደቶችን በጣም በተቀላጠፈና በአስገራሚ ሁኔታ ለማድረግ እዚህ ተጫዋች ላይ ጠንካራ ሂደቶችን የተጠቀሙ? አንደኛው ጉዳይ ከአንድ ወር በፊት ነው ይላል የላጋዜጣ ዴሎ ስፖርት ዘገባ እንደሚለው ከሆነ ይህን ተጫዋች ለማነጋገር የኢንተር ሚላን ተወካዮች ከአትላንታ ጋር ሲደራደሩ የተጫዋቹ ኤጀንት አይደለም ወይም አትላንታ አይደለም፣ ነገር ግን አደራዳሪ አካላት እነዚህ ማዲቴሪያን የሚባሉ አሁን ለምሳሌ አንድ ዝውውር ላይ ሁለት ክለቦች ከስምምነት ላይ ማይበቁ ከሆነ ድርድሩ የሚንዛዛ ከሆነ ማዲቴሪያን ይገቡና ተጨማሪ ሌላ ክለብ በተሻለ ኦፈርና ያን ተጫዋች በገበያ ላይ አማራጭ ሆኖ ለዛ ክለብ ክፍተት ለዛ ክለብ አንድ መብት ይዞ ይመጣል ተብሎ ካመኑ ክለብን ይጋብዙና የድርድር ሂደቱን ያሰፉታል። ስለዚህ ተጫዋቹ ከዛ ክለብ ጋር የመቀጠል እድሉ እየጠበበ መጥቶ እዚህ ጋር ደግሞ ዝውውሩ ማይካሄድ ከሆነ የተጫዋቹ ህይወት ላይ ትንሽ አንዳንድ ጉዳዮች ሊመሰቃቀሉ የሚችሉት እና በእንደነዚህ አይነት ሂደቶች አደራዳሪ አካላት ይገቡና ዝውውሩን ያስተካክላሉ። በዚህ አይነት ሂደት እንግዲህ ከአንድ ወር ቀደም ብሎ ወይም የሊግ ጨዋታ ሊጠናቀቅ አካባቢ ነው መረጃው እንደሚለው ከሆነ ማዲቴሪያን ገብተው የእንግሊዝ ክለቦች አርሴናል እና ሊቨርፑልን ኢንቫይት አደረጉ። ከማርኮ ፓሌስትሪ ዝውውር ላይ ገብተው ሁለቱም ክለቦች በገበያ ላይ ቀኝ ፉልባክ እየፈለጉ ነው። ስለዚህ ፓሌስትሪ ደግሞ የበለጠ በካግላሪ የተጠናቀቀው የውድድር ዓመት አብዛኛውን ጨዋታ የተጫወተው በቀኝ ፉልባክ ነው። ካግላሪ ሁለተኛ ዙር በባክስሪ ሲጫወት ደግሞ ተጫዋቹ ዊንግ ባክ በመሆን ተጫውቷል። የተጠናቀቀው የውድድር ዓመት የተጫዋቹን የፖዚሽን ስኬል ብታዩ እንደ ላጋዜጣ ዴሎ ስፖርት ዘገባ ከሆነ 54-46 ነው የሰጠው ፐርሰንት በዊንግ ባክ እና በፉል ባክ፣ ግን የቀኙን የሜዳ ክፍል አዘንብሎ በጨዋታዎች መሃል ደግሞ ተለዋዋጭ በሆነ ታክቲክ ወደ ግራ ፉል ባክም ወደ ግራ ዊንግ ባክም ኢንቨርት አድርጎ እዛው ጨዋታ ውስጥ ሆኖ የፖዚሽን ለውጥ አድርጎም ተጫውቷል። ይሄ ምን ያክል ገና በዚህ እድሜው ታክቲክን የመረዳት አቅሙን ከምንገነዘብበት እዛው ሜዳ ውስጥ ሆኖ ተለዋዋጭ ተቀያያሪ በሆነ ባህሪ ለቡድኑ የሚያገለግል ከሆነ ይሄ ተጫዋች ምን ያክል ዳይናሚክ መሆኑን የምንረዳው አንደኛ ጉዳይ ይሄ ነው። ምክንያቱም አንድ ተጫዋች ለሚጫወትበት ክለብ ያስገኘው ውጤታማነት አይደለም፣ ያስገኘውም የመብቴ አማራጭ በእጅጉ ሰፊውን ድርሻ ይወስዳል፣ የሰጠው መብቴ ማለት ነው። ስለዚህ ያ የካግላሪ አሰልጣኝ ከውሰት ከአትላንታ ሲያመጣው ይሄን ተጫዋች በሁለት ሚና ለማጫወት በተጨማሪ ደግሞ ሌላ የዊንግ ባክ ሁለት ሚናን ይዞ በአራት ሚና አስቦ ነው ያመጣው ማለት ነው። ምክንያቱም ሜዳ ውስጥ በፉል ባክም ሁለቱን የሜዳ ክፍል ካጫወተ በዊንግ ባክም ሁለቱም ቦታ ላይ ካጫወተ ይሄ ተጫዋች በአራት የመብቴ ታክቲካል ሀሳቦች ነበር ሜዳ ላይ ሲያከናውን የነበረው።
ገና ግን የ21 ዓመት ተጫዋች መሆኑን መርሳት የለብን። በዛም ወቅት እንግዲህ እነዚህ ሁለት የእንግሊዝ ክለቦች የተጫዋቹን ሙሉ ስካውቲንግ ሪፖርትን ከተመለከቱ በኋላ የዝውውር መስኮቱ ሲከፈት ወደ ተጫዋቹ የዝውውር ሂደት እንደሚመጡ ተስፋ አድርገው ያንን ስካውቲንግ ሪፖርትና ኢንቪቴሽን ተቀብለው ጉዳዩን ተመልክተው ዝምታን የመረጡት። አልተመለሱም በኦፈር ሊቨርፑልና አርሴናል፣ ቼልሲ አልነበር። ግን የቼልሲ ኃላፊዎች በተለይ አዲሱ የተቋቋመው ወይም በአዲስ መልኩ የተደራጀው ካልተሳሳትኩ ከ1 ዓመት ተኩል በፊት ሌላኛው የተጫዋችን ምልመላ የማጠናቀቅና የመጨረሻውን ስቴጅ ፊገር አውት አድርጎ በቢዝነስ ሞዴል፣ በተጫዋች እድገት፣ በቡድን አገልግሎት የመጨረሻውን ስቴጅ ስካውት አድርገው የሚወስኑት የፖል ዊኒስተርሊ ዲፓርትመንት ማለት ነው። የመጨረሻውን የምልመላ ውጤት ተጫዋቹን በመመልከት ከቼልሲ ራደር ውስጥ የዝውውር መስኮቱ ሲከፈት ይህን ተጫዋች ለማስፈረም እንደ ቡድን ቼልሲ አቅዷል። እንደ ቡድን ይሄ ማለት የሊያም ሮሲነር ፕላን አይደለም፣ የኤንዞ ማሬስካ ፕላን አይደለም፣ ወይም የማክፋርለን ፕላን አይደለም። የቼልሲ ሪኩፕመንት አባላት ፕላን። በዚህ አጋጣሚ ደግሞ የዛቪ አሎንሶ ምክትል አሰልጣኝ በጣሊያን የስልጠና የኮቺንግ አንዳንድ ሂደቶች ላይ በማድሪድም እያለ ከዛ ቀደም ብሎ በሌቨርኩዘንም የተጫዋቾችም የምልመላ ሂደት ስልጠናን በጣሊያን እግር ኳስ ለምሳሌ እነ ፔፕ ጋርዲዮላም ሄደው የሚሰጧቸው ስልጠናዎች አሉ። እዛ ላይ መሳተፍና እዛ ላይ ልምዱን የማካበት በሚያድጉ ወጣት ተጫዋቾች ላይ በሚሰሩ ሪሰርች ላይ ንቃት ስላለው ለዛቪ አሎንሶ ማድሪድ እያሉ ማርኮ ፓሌስትራን አምና ሪኮመንድ አድርጎታል። ማርኮ ፓሌስትራን የት እያለ? ማድሪድ እያለ። ማን ይሄ የሚያደርገው? የዛቪ አሎንሶ ምክትል። ላጋዜጣ ዴሎ ስፖርት ላይ ገብታችሁ ይህንን መረጃ መመልከት ትችላላችሁ። ከዛም በኋላ አሁን የቼልሲ የምልመላ ሂደት እዚህ ጋር መጠናቀቅ በአሎንሶ ምክትል የተጫዋች በቅርብ ርቀት ቅኝት ውስጥ መግባቱ ጉዳዩን በቀጥታ ስታንፎርድ ብሪጅ ላይ ተያያዥ አድርጓል። ኢንተር ሚላን ይህን ተጫዋች ለማስፈረም ቼልሲ አሁን ላይ የሚከፍለውን ዋጋ በተወሰነች ብዙም ባልሆነ ወደ 4-5 ሚሊዮን ዩሮ ልዩነት አቅርቦ በአትላንታ ተቀባይነት አግኝቷል። ተጫዋቹም በቃላት ደረጃ ቃሉን ሰጥቷል። ስምምነቱ ወረቀት ላይ አልሰፈረም ከኢንተር ሚላን ጋር። ቼልሲ እንግዲህ ያለፈው ሳምንት እንደምታውቁት ያለፈው ጥቂት ቀናት ማርከስ ኩኩሬያ ማጣቱ ይታወሳል። እንደምታውቁት ያልተጠበቀ ዝውውር ወደ ሪያል ማድሪድ አከናውኗል። ያንም ዲፓርትመንት ለመሸፈን በጉለቶች ሁሉ መጫወት የሚችል ቨርሳታይል ተጫዋች ነው። ያለፈው ከ3 ቀንም በፊት ያነሳነው ጉዳይ ይሄን የካምቢያሶ ተፈላጊነት ግራም ቀኝም መጫወቱ ነው። በቼልሲ የምልመላ ኃላፊዎች የተፈለገበት ዋነኛ ምክንያት በሁለቱም ፉልባክ ፖዚሽን ላይ መጫወት መቻሉ፣ ራይትም ሌፍትም መጫወት መቻሉ የጁቬውን ስንል የነበረው ይህን ተጫዋች አሁን የኩኩሬያም ተተኪ አድርጎ ቼልሲ መጠቀም ይችላል። በቀኝ ፉልባክ ደግሞ የበለጠ የሪሽ ጀምስን ባካፕ መሆን ይችላል። አሁን አማራጩ ሰፊ ነው። እዚህ ጋር ታዲያ በቼልሲ ዴብዝ ላይ የቀኝ ፉልባክ ተደርጎ ከተወሰደ ማሎ ጉስቶ አለ፣ ሪሽ ጀምስ አለ። ስለዚህ ኮምፒቲሽኑ የ3 ተጫዋች ሊሆን ነው። የስኳድ ዴብዝ ላይ መጨናነቅ ሊኖር ነው። ጉስቶ የሚለቅ ከሆነ ለተጫዋቹ ጥሩ የመጎልበሻ ጊዜ አለ ማለት ነው። የሪሽ ጀምስ ባካፕ ነው። ግን የኩኩሬያ ባካፕ ከሆነ ደግሞ የበለጠ ምንድን ነው የሚሆነው? ተጫዋቹ የጌም ታይሙ ከፍ ይላል። ምክንያቱም በቦታው ላይ ያለው ጃሬል ሃቶ ነው፣ ወይም በአማራጭነት የሚጫወተው ሊቫይ ኮልዌል ነው። የበለጠ ደግሞ እሱ አሁን ላይ በሴንተር ባክነት ፕሩፍ አድርጓል እንደምታውቁት። ስለዚህ እነዚህ ሂደቶች በአሎንሶ ምክትል አሰልጣኝ በቼልሲ ሪኩፕመንት አባላት በጋራ ስምምነት ኢንተር ሚላን ሊያስፈርሙ በጣም ከጫፍ የደረሰውን ይሄን ከቅድም ጀምሮ ከምትመለከቷቸው ጋዜጦች መካከል አንዱ ካልቾ መርካቶ ላይ የተመለከታችሁት የኢንተር ሚላን ማሊያ ለብሶ
በ50 ሚሊዮን ዩሮ ለኢንተር ሚላን ለመፈረም የተቃረበው ማርኮ ፓሌስትሪ የሚል ዘገባ ከ24 ሰዓት በፊት ወጥቶ ነበር። ከትናንት ወዲያ በነበረ የካልቾ መርካቶ ዘገባ ማለት ነው። ቼልሲ ከትናንት ወዲያ ጠዋት ነው ይሄ መረጃ ወጣው። ከትናንት ወዲያ ምሽት ግን ዝውውሩን ሃይጃክ እንዳደረገ ይሄ ካልቾ መርካቶ ራሱ የኢንተር ሚላን አርማ ላይ ኤክስ ተደርጎ የቼልሲ አርማ ላይ ራይት ተደርጓል። ኢንተር ሚላን የዩኤፋ ሻምፒዮንስ ሊግ አለ። በብዙ ርቀት አሁን ላይ በጣሊያን እግር ኳስ ዶሚኔት አድርጎ በተጠናቀቀው ሲዝን የሊጉን ዋንጫ አሳክቷል። ለጣሊያናን ተጫዋቾች ጥሩ ፕሮግረስ ነው የሚሆነው። ግን ቼልሲ የትኛውም የኢሮፒያን ውድድር ተሳታፊ ሳይሆን ትልቁ አቅም ቼልሲ የተጠቀመው ፕሮጀክት ነው፣ የወደፊቱም ፕሮጀክት እና ተጫዋቹ በቼልሲ ቤት ምን ያክል ሊጎለብት እንደሚችል በቀጥታ በማሳመን በኩል ደግሞ አሎንሶ ማናጀር ሆኖ መቀጠሩን ተከትሎ ዝውውሩ ላይ ቀጥታ 100% ተሳትፎ ነበረው። ትልቅ ኃላፊነት፣ ትልቅ ሚና ተጫውቷል። በአሎንሶም ሪኮመንድም እንዲፈርም የተደረገ ነው የሚሉ የእንግሊዝ ሚዲያ ዘገባዎች ላይም ተመልክተናል። ይህ የበለጠ ቼልሲ ቤት አንዱ የአሰራር ደንብ መለወጡን በአሎንሶ ቅጥር ወቅት ስናነሳ የነበራቸውን ጉዳዮች እዚህ ጋር ጥርት ብለው እንመለከታለን ማለት ነው። ምክንያቱም በአሰልጣኝ ፍላጎት የሚመጡ ተጫዋቾች ሁሉ ፕላናቸው እነዚህ ተጫዋች የመጎልበታቸው በታክቲክ ውስጥ ተስማሚ የመሆናቸው እድል በጣም ከፍተኛ የሚሆኑ፣ ምክንያቱም አሰልጣኝ ፈልጎ ባመጣው ተጫዋች ላይ ጉልበቱንም ላቡንም እቅዱንም አጫወቱንም ብዙ ሁኔታዎችን ያፈሳል። አንድ ተጫዋች ላይ ስላስፈረሙ የተለየ የቡድን ቅንጅት ላይ የሚሰጠው ተጨማሪ ማጎልበት አለ። ምክንያቱም በሱ እቅድ የመጡ ተጫዋቾች ፌል እንዲያደርጉም ስለማይፈልግ፣ ምክንያቱም ሙያዊ ወቀሳ ስላለ፣ ሪስፖንሲቢሊቲ ስላለ ሪስኩንም የሚወስደው ራሱ ነው። ምንም እንኳን ለክለቡ አገልግሎት ይስጥ እንጂ ክለቡ እቅዱም ስትራክቸሩም አሎንሶ መሰረት ባደረገ መልኩ ስለሚከናወን በሚመጡ ተጫዋቾች ላይ ሪስፖንሲቢሊቲው ከፍ የሚለው የዛቪ አሎንሶ። ይሄ ጉዳይ እንግዲህ ከበስተጀርባ እንዳለ ጉዳዮች በዝርዝር ወጥተዋል እና ቼልሲ ዝውውሩን ሃይጃክ ካደረገ ይሄ ምርጥ። በነገራችን ላይ ይህን ተጫዋች በተደጋጋሚ ቪዲዮንም ጨዋታውንም የመመልከት እድሉ ነበረኝ። ማርኮ ፓሌስትሪን በጣም ቴክኒካሊ አስተማማኝ ፉልባክ ነው። እስቲ የበለጠ ደግሞ ከሊጉ ኢንቴንሲቲ ጋር የምንመለከተው ነው የሚሆነው እና 6 ዓመት በአማራጭነት የ1 ዓመት ውል ቀርቦ በአጠቃላይ ተጫዋቹ እስከ 2032 የሚያቆየውን ተጨማሪ 1 ዓመት ዋስትና ጋር በ4.5 ሚሊዮን ፓውንድ ዓመታዊ ደሞዝ ወይም 6 ሚሊዮን ዩሮ ተስማምቶ ነው። ግን ቼልሲን ዝውውር ለመጥለፍ ካገዙት ጉዳዮች መካከል ከኢንተር ሚላን በተሻለ ጥቅምና ክፍያ መክፈሉን ተከትሎ አስገራሚ ጣሊያናዊ ፉልባክ እንግዲህ ቼልሲ የራሱ አድርጓል። እስቲ ፉልባክ ብለን እንውሰደው። ዊንግ ባኩን እንግዲህ ሲስተማቲካሊ ወደፊት ከአሎንሶ አጫወት ጋር ተነስተን የምናወራበት የምንወያይበት ጉዳይ ስለሆነ እዛው ከቼልሲ ሳንርቅ ከተመለከትናቸው ጉዳዮች መካከል ሌላኛው የሉኩዋ ጉዳይ፣ የክሪስታል ፓላሱ በአመቱ መጨረሻ ከአርሴናል ጋር በነበረው ጨዋታ የክሪስታል ፓላስ የመጨረሻ ጨዋታውን አደረገ ለክሪስታል ፓላስ። ይሄ በዓለም ዋንጫ የፈረንሳይ ስብስብ ውስጥ ጥሪ የቀረበለት በዓለም ዋንጫ ስብስብ ውስጥ የሚገኘው ሉኩዋ አስተማማኝ ሴንተር ባክ እንደሆነ በሊጉ ጥሩ አዳፕት ካደረጉ ቴክኒካሊም ፊዚካሊም አስተማማኝ ተከላካይ፣ በተለይ ኤክስፒሪየንሱ የላቀ መሆኑ ከዚህ በፊት እንደምታውቁት በጀርመን ቡንደስሊጋ በወልፍስበርግ አስገራሚ ቆይታ አድርጎ በኢንትራ ፍራንክፈርት የሚያውቁት ኦሊቨር ግላስነር ወደ ፓላስ ያመጡ ሴንተር ባክ ነው። በተለይ ኦፍ ዘ ቦልም ከኳስ ጋር ያለው ጤናማ የቴክኒካል አቢሊቲ የዚህ ተጫዋች ተፈላጊነት በማንቸስተር ዩናይትድ በሊቨርፑል በእጅጉ የሚፈለግ ተጫዋች እና ራደራቸው ውስጥ እንዳለ ይታወቃል። ቼልሲ ግን በፍጥነት አድቫንስድ ስቴጅ ላይ መድረስ ቻለ፣ ድርድሩን በላቀ ደረጃ። ሉኳ ገና የ26 ዓመት ጥሩ ሊጉን አዳፕት ያደረገ እዛው በለንደን የሚገኝ
የክሪስታል ፓላስ ሴንተር ባክ ነው። በአመቱ መጨረሻ ኦሊቨር ግላስነርን ተከትሎ ከፓላስ የሚለቅ ሴንተር ባክ እንደሆነ ይታወቃል። አሁን እንግዲህ መዳረሻው ቼልሲ የመሆን እድሉ ባለፉት 24 ሰዓታት በወጡት ዘገባዎች ከሆነ እንደነ ማቲሎ ሌሎች ዘጋቢዎችንም ከተመለከታችሁ በቀጥታ መዳረሻው ስታንፎርድ ብሪጅ ሊሆን ይችላል። በተለይ ሲሞን ጆንስ እንደሚለው ከሆነ ሉኩዋ ላይ ቼልሲ በጣም አነጣጥሯል። በደንብ ተመልከቱ። ማርኮ ፓሌስትሪ 1 ሜትር ከ86 ሴንቲሜትር ነው ቁመቱ። ሉኩዋ 1 ሜትር ከ92 ሴንቲሜትር ነው። ይህ የምንመለከተው ምንድን ነው? ቼልሲ በተጠናቀቀው የውድድር ዓመት አንዱ ድክመት የነበረው ዲፌንዲንግ ሴት ፒስ ነበር ሲባል ነበር በብዛት በተለይ ከቶፕ 6 ክለቦች ጋር የተቆጠሩት ግቦች የዴድ ቦል እና የሴት ፒስ እንቅስቃሴዎች ናቸው። እና የቼልሲ ሴንተር ባክ ትልቁ ክፍተት ምንድን ነው? በተጠናቀቀው የውድድር ዓመት ይሄ ኮንሲስታንሲ ነው ትልቁ ጥያቄ። በአስተማማኝ ሁኔታ የውድድር ዓመቱ ፔርፎርም የማድረግ አቅም ነው አንደኛውና ትልቁ ጉዳይ። ሁለተኛው ደግሞ የጤንነት ጉዳይ ነው። አሁን ተመልከቱ፣ ማርኮ ፓሌስትሪ እስካሁን ድረስ የጉዳት ሪከርድ የለውም። ሉኩዋ በተመሳሳይ የጉዳት ሪከርድ የለውም። የዛን ያክል ጠንካራ ነው ወይም የከፋ የሚባል የጉዳት ሪከርድ የለውም። ስለዚህ የእነዚህ ተጫዋቾች ፊዚካል አፒሪያንስን፣ ቁመታቸውን፣ ርዝመታቸውን፣ ያላቸው ተክለ ሰውነት የቼልሲ ተከላካይ ክፍል ፊዚካሊ የተጋጣሚን የማጥቃት እንቅስቃሴ ዲፌንድ የማድረግ አቅሙ ከየራሱ የሜዳ ክልል ቦክስ ዲፌንዲንግ መተዱ እንዲሁም የቆሙ ኳሶች ላይ ያለው ጥንካሬ ጥያቄዎች በተደጋጋሚ ቼልሲ ላይ ይነሳል። ቼልሲ እኮ የማጥቃት ችግር የለበትም። ምክንያቱም ሃይ ተርኖቨርን በሉት በፕሮግሬሲቭን በሉት አስተማማኝ የካውንተር የማጥቃት እንቅስቃሴ በአሰልጣኝ መለዋወጥ ውስጥም የቼልሲ ይሄ አጫወትና ይሄ የማጥቃት እንቅስቃሴ ጥያቄ አይነሳበትም። የማጥቃቱ ሂደት በመጨረሻም የሚጠናቀቅበት መንገድ ጥገኛ ለመሆንና እንደ ቡድን ማስቆጠር ነው አንደኛው ክፍተት እንጂ ማጥቃቱ ሂደቱ ቼልሲ ላይ ችግር የለበትም። ያ የሄደው ኳስ የመጠናቀቅ አቅሙ ላይ ነው ትልቁ ችግር። ምክንያቱም ጃኦ ፔድሮ ማርክ ከተደረገ አውት ኤንድ አውት ነምበር 9 ቼልሲ በአስተማማኝ ሁኔታ ቡድኑ ስለሌለ የነሊየም ዴላፕ አገልግሎት ለቼልሲ አሁን ከቼልሲ አቅም ጋር ተመጣጣኝ የሆኑ ተጫዋቾች አይደሉም። ይሄ ነው አሁን ለቼልሲ ትልቁ ችግር። የአጥቂ ዲፓርትመንቱን አሎንሶ ስልታዊ በሆነ መንገድ አቀናጅቶ ሊያጎለብተው ይገባል ተብሎ ከታመነበት ጉዳዮች መካከል። ስለዚህ ዋነኛው የቼልሲ ትልቁ ክፍተት የተከላካይ ክፍሉ የኮልዌል መጎዳት፣ የነፎፋና በወጥነት አለማገልገል፣ ጉዳት መደራረብ፣ እዚህ ላይ ደግሞ ካርድ መደጋገሙ፣ የኮንሲስታንሲ ጥያቄ አለ፣ የብቃት ጥያቄ አለ። እዚህ ላይ ደግሞ ዲሲፕሊን ሲታገዝበት የቡድኑ ስትራክቸራል ሴትል የማድረግ አቅሙ ሁሌም እንዲዳከም ምክንያት ነበሩ። አሁን የሚመጡ ተጫዋቾችን ደግሞ ከዚህ አይነት አኳያ ስንመለከት ታክቲካሊ ሜዳ ላይ ያላቸው ፍሌክሲቢሊቲ ብቻ አይደለም፣ ዲሲፕሊንድም ፊዚካሊ ትሪት የሚያደርጉበት መንገድ በተለይ ሃይ ኢንቴንሲቲ ጨዋታዎች ላይ ምላሽ የመስጠት አቅማቸውን አሁን ከግምት ውስጥ ማስገባት ያለብን። በዛ መንገድ ደግሞ ከተመለከትን ቼልሲ ትክክለኛ እርምጃው ላይ አሁን የደረሰ ይመስላል። ሉኩዋ አንደኛ 26 ዓመቱ ብቻ ሳይሆን ዌል ኤክስፒሪየንስድ የሆነ ተከላካይ። አሁን በደንብ ከተመለከታችሁ በፕሪሚየር ሊግ ከአርሴናል ቀጥሎ በርካታ ክሊንሺት ያስመዘገበው ቡድን እኮ በመጀመሪያው ዙር ክሪስታል ፓላስ ነው። አንደኛው ምክንያት ሉኩዋ ነው። ከማርክ ጌሂ ጋር በጣም አስተማማኝ የሴንተር ባክ ጥምረት አሁን የበለጠ ለቼልሲ ዴብዙንም ማጠናከር ብቻ ሳይሆን ኤክስፒሪየንስን በተሻለ የኳስ እውቀትና እርጋታ ማጠናከር ነው ያላ መስመሩ። ግን እዚህ ላይ ቼልሲ ግብ ጠባቂን የሚቀይር ከሆነ የተከላካይ ክፍሉን ለውጥ በብዙ መመዘኛ የሚያጠናክርና ከአምናው ካለፈው 2 ዓመት በደንብ የሚያስተካክል ይመስለኛል። በተለይ ግብ ጠባቂውን የግቡን
በኩል በሳንቼዝ የማያስጠብቅ ከሆነ ቼልሲ የችግሩን አንዱን ዋነኛ ክፍተት ያገኘ ይመስለኛል። ከሳንቼዝ ጋር የሚቀጥል ከሆነ ግን ቼልሲ በየትኛውም ክላስ ባለው ተከላካይ ቢጠናከር በሳንቼዝ መረቡን የሚያስጠብቅ ከሆነ አሁንም የቼልሲ ክፍተትና ድክመት የሚቀጥል ነው የሚመስለኝ። ቼልሲ በነ ፒተር ቼክ በነ ኤድዋርድ መንዲ ምንም እንኳን ከወጣበት ገንዘብ አኳያ የተጠበቀውን ያክል ባይሆንም በነ ኬፓ ስታንዳርድ አይደለም። አሁን የቼልሲ የግብ ጠባቂ ኳሊቲ ቼልሲ በግብ ጠባቂ በኩል የሚታማ ቡድን አልነበረም ባለፉት ዓመታት። ግን አሁን ትንሽ ለቡድኑ ጉዳይ አንደኛው አሳሳቢ ሂደት ይመስላል። ለዚህም ነው ከዲየጎ ኮስታ ጋር ስማቸው ተያይዞ እየተነሳ የሚገኘው እና በዋነኝነት ቼልሲ እንግዲህ ሉኳ ጋር ያለውን ግንኙነት አጥብቆ ይህን ዝውውር በፍጥነት ለማጠናቀቅ እየሰራ ነው የሚገኘው። እስካሁን ድረስ በትክክል የቀረበ ኢኒሻል የሆነ ኦፈሩ በግልጽ አልታወቀም። ከዚህ በፊት ግን ሲባል እንደነበረው ይሄ ተጫዋች 18 ወራት ነው የሚቀሩት በኮንትራቱ ላይ። ስለዚህ ቼልሲ ይህን ተጫዋች ምናልባት ኢኒሻሊ ሊያቀርብ የሚችለው ተብሎ በግምት የተቀመጠው 34 ሚሊዮን ፓውንድ ነው። ይሄ ተመጣጣኝና ምርጥ ክፍያ ነው ተብሎ ይታሰባል በብዙ የዝውውር ዘጋቢዎች። በሌላ የሴንተር ባክ ዝውውር ላይ ቼልሲ ጠንካራ የሆነ ፍላጎት እያሳየ የሚገኘው በ2025 26 የውድድር ዓመት በተጠናቀቀው የውድድር ዓመት ከሪያል ማድሪድ ወደ ኮሞ ከሪያል ማድሪድ ዋናው ቡድን ወደ ኮሞ የተዘዋወረው ምርጡ ስፔናዊ ተከላካይ ጃኮብ ራሞን ነው። ስለ ጃኮብ ራሞን ለመመልከት የኮሞን የውድድር ዓመቱን ስኬት መመልከት ነው። ምክንያቱም በኮሞ የቀድሞ የቼልሲ አማካይ በሴስ ፋብሪጋዝ ቡድን ውስጥ 37 ጨዋታ ካደረገ ከ37ቱ 35ቱን በቋሚነት ከጀመረ ኮሞ በታሪክ ለመጀመሪያ ጊዜ የዩኤፋ ቻምፒየንስ ሊግ ተሳታፊ እንዲሆን ከረዱት ቁልፍ ተጫዋቾች መካከል አንዱ ከሆነ የዚህን ተጫዋች ኳሊቲ መመልከት ያስፈልጋል። ስለዚህ ቼልሲ ሉኳን ማስፈረም ብቻ አይደለም፣ ራሞንን የማምጣት ቻንሱም በዛው ልክ ሰፊ ነው። ይህ ተጫዋች እንደምታውቁት በ2025 የፈረንጆቹ አዲሱ ዓመት በገባበት ወቅት ሪያል ማድሪድ ከሬድቡል ሳልስበርግ ጋር በሻምፒዮንስ ሊግ በተጫወተበት ጨዋታ በ5-1 ድል ያጠናቀቀበት ወቅት ነበር። የመጀመሪያ የሪያል ማድሪድ ጨዋታውን ያደረገው በሪያል ማድሪድ ቤት 5 ጨዋታ አድርጎ የመጀመሪያ ግቡን ከማዮርካ ጋር ከአንድ ዓመት በፊት በሜይ ማድሪድ 2-1 ባሸነፈበት ጨዋታ ማስቆጠር ቻለ። ከዛም በተጠናቀቀው የውድድር ዓመት ሳመር ላይ ተጫዋቹ በ2.5 ሚሊዮን ዩሮ ወደ ኮሞ ተዘዋወረ። ማድሪድ ልክ በቅርቡ ሊቨርፑል እንዳስፈረመው ቪክተር ሙኒዮዝ ከኮሞ ጋር ያለው ስምምነት ከዚህ ተጫዋች ሽያጭ 50% ለማድሪድ በቀጥታ ገቢ የሚደረግ ነው እና ለዚህ ተጫዋች አሁን ኮሞ የ4 ዓመት ኮንትራት አለው። ስለዚህ ኮሞ በቀጥታ ለዚህ ተጫዋች የሚጠይቀው ክፍያ 44 ሚሊዮን ዩሮ ወይም 37 ሚሊዮን ፓውንድ ነው። ስለዚህ ይህን ክፍያ ቼልሲዎች ትሪግ የሚያደርጉ ከሆነ በቀጥታ 50%ቱ ወደ ማድሪድ አካውንት የሚገባ ይሆናል። የማድሪድ የአካዳሚ ውጤት የሆነ በቅርበት ዛቪ አሎንሶ የሚያውቀው። ምክንያቱም አሎንሶ ይሄን ተጫዋች በ2018-19 የሪያል ማድሪድ ወጣት ቡድንን በሚያሰለጥንበት ወቅት ያሳደገው ተጫዋች አሎንሶ። ስለዚህ ይሄ ተጫዋች በዛቪ አሎንሶ ጥቆማም ጭምር ነው ወደ ስታንፎርድ ብሪጅ ሊመጣ የሚችለው። አሁን ቼልሲ በጣም ሲሪየስ ሆኖ ከሚፈልጋቸው ተጫዋቾች መካከል ሉኳ አሁን ላይ ከፓላስ ጋር በቀጥታ አድቫንስድ ስቴጅ ላይ እየተደረገ ነው ድርድሩ። የመፈረም እድሉ በዛው ልክ ከፍተኛ ነው። በጥሩ የስኳድ ተጫዋች ደግሞ ጃኮብ ራሞንን የማምጣት ደግሞ ስራ በቼልሲ በኩል
እየተሰራ ነው ከኮሞ ለማምጣት። በተቃራኒው ታዲያ ኮሞ ከቼልሲ ቻላባን ለማስፈረም ኦፊሻል ጥያቄ አቅርቧል። ቻላባ የዩኤፋ ሻምፒዮንስ ሊግን ቦታ የያዘ ክለብ ኦፈር ካቀረበ ክለቡን እንደሚለቅ ቀደም ብሎ ማሳወቁ ይታወቃል። የበለጠ ደግሞ ቼልሲ ይህን ተጫዋች የመሸጥም ፍላጎት አለው። እንደምታስታውሱት ኤንዞ ማሬስካ ቼልሲ አሰልጣኝም እያሉ በቼልሲ የሚፈለግ ተጫዋች አልነበረም። ታስታውሳላችሁ። ከመጨረሻው የኤንዞ ማሬስካ እቅዶች አካል አልነበረም እሱ። ቤን ቺልዌል ምናምን እና ራሂም ስተርሊንግ በቀጥታ ውጪ ተደርገው ቻላባ ወደ ፓላስ በውሰት ተሰጥቶ ነበር። ከዛ ለችግር ጊዜ እንግዲህ መብት የሆነው ነው በድጋሚ ውሰቱን አቋርጠው ቼልሲዎች የመለሱት። ከዛም በኋላ በጥሩ ሁኔታ ማገልገሉን ቀጥሎ ነው እንግዲህ በቼልሲ ቤት መቆየት የቻለው እንጂ መጀመሪያም በቼልሲ ፕሮጀክት ይህን ተጫዋች የማቆየት ፍላጎት አልነበራቸው። አሁን እንግዲህ ተጫዋቹን መልቀቅ ይፈልጋል፣ ቼልሲዎችም ተጫዋቹን ለመሸኘት ይፈልጋል። ስለዚህ ኮሞ የሚያቀርበውን ኦፈር ተመልክተው ምናልባት የጃኮብ ራሞንን ዝውውር ሊያቀላጥፍ የሚችለው ቻላባ በተቃራኒ ወደ ኮሞ የመሄድ እድሉ ሰፊ መሆኑን ተከትሎ ነው። ሌላኛው መረጃ እንግዲህ በቼልሲ በኩል የማሎ ጉስቶን ጉዳይ እንመለከታለን። ሲቲ በኤንዞ ማሬስካ አማካኝነት ጠንካራ ፍላጎት እንዳለው ትናንት ሲገለጽ ነበር። ግን ሁለት አወዛጋቢ ጉዳይ ወጥቷል። እነ ፋብሪዚዮ ሮማኖ የቼልሲ ሽያጭ ከ45 ሚሊዮን ፓውንድ በላይ ነው ሲሉ፣ እነ ሲሞን ጆንስ ለክለቡ ደግሞ ቅርብ የሆኑ 75 ሚሊዮን ፓውንድ ነው እያሉ ነው የሚገኙት የቼልሲ መልቀቂያ ዋጋ። ይሄ ከማርኮ ፓሌስትራ ፊርማ ጋር ተያይዞም የወጡ መረጃዎች እንደሆኑ የሚጠረጥሩ የቼልሲ ውስጥ አዋቂዎች አሉ። ስለዚህ ቼልሲ በተመሳሳይ ሌላኛውን ተጫዋች ሊሸኝ የሚችልበት እድል አለ ማለት ነው። ማሎ ጉስቶን በኤንዞ ማሬስካ በጥብቅ የሚፈለግ ተጫዋች ሆኗል በማንቸስተር ሲቲ። የኤንዞ ማሬስካ የስራ ቅጥር ከተፈጸመ በኋላ ይህን ጉዳይ ምንመለከት ነው የሚሆነው። ግን ቼልሲዎች እንግዲህ ጉስቶንም የመልቀቅ ፍላጎት አላቸው። ጥሩ ኦፈር ከቀረበ ጥያቄውን ሊያዳምጡ ይችላሉ እና ተጫዋቹን ምናልባት ማሬስካ በእጅጉ ስለሚፈልጉት እና በእሳቸውም ተመራጭ ስለነበር በቼልሲ ቤት ይሄ ጉዳይ በድጋሚ በሌላ የማንቸስተር ሲቲ ኦፈር ቼልሲ ምናልባት ተስማሚ የሆነ ኦፈር ከቀረበለት ጥያቄዎችን ሊያዳምጥ ይችላል። በቦታው ላይ አሁን ጥሩ አስተማማኝ ዴብዝ ገንብቻለሁ ብለውም ያስባሉ በአማራጭነት። የመጨረሻው ነጥባችን የሚሆነው እንግዲህ አስገራሚው የማርክ ኩኩሬያ ኮሜንት ነው። በትናንትናው ዕለት የቼልሲ ደጋፊዎች በዚህ ስፔናዊ አስተያየት ሊበሳጩ ወይም ጥሩ ያልሆነ ስሜት ማሊያቸውን ለብሶ ላገለገለ ተጫዋች ላይኖራቸው ይችላል። ምክንያቱም አንድ ተጫዋች ክለቡን ከለቀቀ በኋላ የሚሰጣቸው አስተያየቶች ቢያንስ የእግር ኳስ ኬሪየሩ ላይ ጥሩ ምስል ገንብቷል። ዛሬ ለሪያል ማድሪድ ዝውውር መሳካት ቼልሲ ለሱ ድልድዩ ነበር። ምንም ሆነ ምንም በቼልሲ ባይጫወት የኩኩሬያ ግሬስም ክላስም በዚህ ደረጃ ከፍ አይልም። ኩኩሬያን ቼልሲ ከፍ አደረገ እንጂ ቼልሲን ኩኩሬያ ከፍ አላደረገ። ምክንያቱም ቼልሲ በከፍታ ላይ ያለ ቡድን ነው፣ በከፍታው ላይም ይቀጥላል። አንድ ተጫዋች አንድን ክለብ ሊያሳውቅ አይችልም። ያ ክለብ ነው ተጫዋቹን ከፍ ሊያደርግ የሚችለውና ከኤንዞ ፈርናንዴዝ ጋር በተያያዘ የሰጠው አስተያየት ለቼልሲ ደጋፊዎች ጥሩ የሚባል ነው ተብሎ አይታሰብም። ምክንያቱም ሁለቱም ተጫዋቾች እንደምታስታውሱት በኢንተርናሽናል ብሬክ የመጨረሻ የብሔራዊ ቡድን ጨዋታዎች ወቅት ሁለቱም በሰጡት አስተያየት የቼልሲ ክለብ አስተዳዳሪዎችም ሆነ የቼልሲ ደጋፊዎች ደስተኛ አልነበሩም በእነዚህ ተጫዋቾች አስተያየት። የበለጠ በኤንዞ ፈርናንዴዝ ቅጣትም ተላልፎበት ነበር። እንግዲህ ኩኩሬያ ቀድሞት ክለቡን ለቀቀ። አሁን ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚሄድ እድሉም ሰፊ እንደሆነ እየተነገረ ነው። ግን ኩኩሬያ እንዳለው ከሆነ ኤንዞ ፈርናንዴዝ እኔን ኮንግራጁሌሽን ብሎኛል፣ እኔም ተስፋ አደርጋለሁ እሱም እንደሚቀላቀለኝ አለ። ከዛም በኋላ ይሄ ደግሞ አሁን ኮንትራት ያለውን ተጫዋች የቼልሲ ንብረት የሆነ የፈለገ ክለቡን ሊለቅ ይችላል፣ ከየትኛውም ክለብ ጋር ሊንክ ሊሆን ይችላል። አሁን ግን ለኮንትራቱ ደሞዝ የሚከፍለው ቼልሲ።
ግን ቼልሲን በዚህ ደረጃ ከቼልሲ በላይ ለመሆን ከዚህ ማሊያ ከዚህ ክብር በላይ ለመሆን የሚጥሩ ተጫዋቾች ግን ቼልሲ ቤት ውስጥ እንደ መርዝ ነው መታየት ያለባቸው። ምክንያቱም አንድ መርዝ ሌላኛውን በኩል መመረዙ አይቀርም። አሁን ቼልሲ ከኤንዞ ፈርናንዴዝ ጋር ኮንትራቱንም ቢሆን በስምምነት አፍርሶ በነፃ ይህን ተጫዋች ሪሊዝም ቢሆን ማድረግ ነው እንጂ ያለበት ኤንዞ ፈርናንዴዝን ይዞ ለመቀጠል ለሰከንዳት አያስብም፣ ሊያስብም አይገባም። ምክንያቱም አንድ ተጫዋች ለለበሰው ማሊያና ኮንትራቱ ላለበት ክለብ ትክክለኛውን ሪስፔክት እስካላሳየ ድረስ ያ ተጫዋች የትኛውም እጣ ፈንታ ሊገጥመው ይችላል። ያን ክለብ ግን መልቀቅ አለበት፣ በጭራሽ መቆየት የለበት። አሁን የነ ኤንዞ ፈርናንዴዝ ጉዳይ እንኳን ከቀይ መስመር አለፈ፣ በጣም ተላለፈ። ይሄ ምናልባት እግር ኳስ ውስጥ መመልከት የማንፈልገው ፕሮፌሽናሊዝም፣ ለለበሱት ማሊያ የሚያንጸባርቁ ስሜት በጊዜያዊ ጉዳይ ላይ ሆኖ እንጂ እውነት ለመናገር የኤንዞ ፈርናንዴዝ እዚህ ደረጃ መድረስ የቼልሲ ያ ሁሉ ሚሊዮን ፓውንድ ክፍያና ከቤኔፊካ በአንድ ግዙፍ ቶርናመንት ላይ ባሳየው ብቃት በዛ የውድድር ዓመት ባሳየው ፐርፎርማንስ አምጥተውት ለዚህ ክላስ አበቁት እንጂ ፈርናንዴዝን ጥቂት የእግር ኳስ ቤተሰብ የሚያውቀው አንድ አርጀንቲናዊ አማካይ ነበር። የኳታር ዓለም ዋንጫ ትልቁ አድቫንቴጅ እና የክሊርሌ ካፒታል የቶድ ቦይሊ ጥሪ ታስታውሳላችሁ። ኤንዞ ፈርናንዴዝን እኮ ቼልሲ ያስፈረመው በሪኩፕመንቱ እምነት አይደለም፣ በምልመላ ክፍሉ እምነት አይደለም። ይህን እውነታ የቼልሲ ደጋፊዎች ታውቃላችሁ ብዬ አስባለሁ። በምንም በኤንዞ ፈርናንዴዝ የቼልሲ ማሊያ የለበሰው በቶዲ ቦይሊ እና በቶዲ ቦይሊ ፍላጎት ብቻና ብቻ። ይህን ጉዳይ ለመመልከት የዴቪድ ኦርኒስተንን ኦፊሻል ቻናል ግቡና ሚዲያውን ተጭናችሁ ቪዲዮቹን ወደታች ትንሽ ስክሮል አድርጉና ተመልከቱት። ኤክስ ላይ የዓለም ዋንጫ ፍጻሜ የቼልሲ ሙሉ ሪኩፕመንት አባላትና ቶዲ ቦይሊ የምታስታውሱ ከሆነ የፈረንጆች አዲሱ ዓመት ገና ሊገባ የገና ሰሞን እና የፓርቲ ሰሞን ናት። ያቺ ሰሞን በነጮቹ በእጅጉ የምትከበርበት ሰሞን ናት እና ሁሉም ለራት ግብዣ በተጋበዙበት ወቅት ነበር ካስታውሳችሁ የዓለም ዋንጫ ፍጻሜ የተደረገው እና ሁሉም ስታፎች ተሰብስበው ከባለቤቱ ጋር ጨዋታውን በአንድ ላይ ሆነው እየተመለከቱ ነበር እና ቶዲ ቦይሊ ከሁሉም ሪኩፕመንት አባላት ፈንጠር ብለው በሶፋ ላይ ከፊት ለፊት ቁጭ ብለዋል። ከአንድ ወዳጃቸው ጋር ነው የሚለው ዴቪድ ኦርኒስተን ሁኔታውን በግልጽ እዛ ጋር ሲያስቀምጥ እና ታስታውሱ እንደሆነ በፍጻሜ በ2022 የኳታር ዓለም ዋንጫ ኤንዞ ፈርናንዴዝ ተቀይሮ ወጥቶ ነበር። ሲቀየር ልክ ክሊር ቶዲ ቦይሊ ዞሮ የቼልሲ ሪኩፕመንት አባላትን ይሄን ተጫዋች አምጡልኝ በቡድኔ ይፈልገዋለሁ ብለው ትዕዛዝ ነው ያስተላለፉት። በዛች ፍጻሜ ጨዋታ ብቃት በነገራችን ላይ ምን ይላል ኦርኒስተን እዛ ጋር ቶዲ ቦይሊ ኤንዞ ፈርናንዴዝን ከዛ በፊት የመመልከት ምንም አይነት አጋጣሚ አልተፈጠረም። በየትኛውም ዋጋ ይሁን ይሄን ተጫዋች አምጡልኝ ወደ ቡድኔ ነው ያሉት። በዚህ ትዕዛዝ ነው ኤንዞ ፈርናንዴዝ የመጣው። በነገራችን ለዛ እኮ ነው ሪሊዝ ክሎዙ 95 ሚሊዮን ፓውንድ ሆኖ ፉክክሩ ላይ ማድሪድ እና ሊቨርፑል ስለነበሩ ቼልሲ 107 ሚሊዮን ፓውንድ ከፍሎ ይሄን ተጫዋች ያመጣው በወቅቱ። ስለዚህ የክሊር ላይ ካፒታል እና የቶዲ ቦይሊ ፍላጎት ነው የቼልሲ የሪኩፕመንት አባላቱ ጭምር ምልመላ አይደለም። ዛሬ ላይ የዚህን የለበሰውን ክለብ ኮንትራት ያለበትን ክለብ ክብር የማይመጥን መስመር ያለፈ ቃላት ሚዲያ ላይ እየወጣ የሚናገረው ተጫዋች በባለቤቶች ፍላጎት የመጣ ስለሆነ እንጂ ፐርፎርማንሱን ለአመታት ተከታትለው አምነውበት የቼልሲ ስታፎች አላመጡ። ይህን የቼልሲ ደጋፊዎች የምታውቁት ይመስለኛል ይህን እውነታ እና የተጫዋች ከማርክ ኩኩሬያ ጋር ተከትሎ በነጩ ቤት የመጫወቱ እድል አሁን ላይ በጣም ሰፊ ነው እየተባለ ነው። እስቲ ጉዳዩን በተለይ ከዓለም ዋንጫ በኋላ የበለጠ ግልጽ ይሆናል ተብሎ ይጠበቃል። ለማንኛውም በቼልሲ ኢንሳይደር በርካታ ነጥቦች ላይ ተወያየን። አሁን ላይ ያለው ወቅታዊ ተጨባጩ የቼልሲ ቤት መረጃ ይሄን ይመስላል። ባለፉት 24-48 ሰዓታት ከጋዜጦች ጋር ተያይዞ በሁሉም መመዘኛዎች እንግዲህ ያሉትን ከሁሉም አቅጣጫዎች መረጃዎችን አምጥተን
እንግዲህ ለቼልሲ ደጋፊዎችን በአግባቡ መረጃዎችን አፕዴት እያደረግን ስላልሆነ ጠቅለል አድርገን በጣም በርካታ ተከታዮች አሉ በቻናላችን የቼልሲ ደጋፊዎች የበለጠ እንዲበረክቱ እና ከፍ እንዲሉ እንደዚህ አይነት ሰፊ መረጃዎች ለቼልሲ ስለሚያስፈልጋቸው ያሉትን መረጃዎች ከተለያዩ ዌብሳይቶች ከተጨባጭ መረጃዎች ይሄን ፕሮግራም ወደ እናንተ እስከሚደርስበት ድረስ ያሉትን ሌተስት አፕዴት በእንዲህ መልኩ ይዘንላችሁ መጣን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ሌሎች የቼልሲ ደጋፊዎችና ሌሎች የእግር ኳስ ቤተሰቦች ጋር ስለሚደርስ ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ከቼልሲ እና ከሌሎች ክለቦች ጋር ተያያዥ የሆኑ መረጃዎችን በምናደርስበት ሰዓት ወደ እናንተ ተደራሽ ይሆናል። ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ቻናላችንም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድደግፉ የአክብሮት ግብዣችን ነው። በቼልሲ ኢንሳይደር የነበረን ፕሮግራም ይሄን ይመስላል። በአርሴናል በሌላኛው የለንደን ክለብ ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።